ማታ አልጋ ላይ ጋደም ብላችሁ እንቅልፍ እምቢ ብሏችሁ ያውቃል? ወይም ደግሞ በቂ እንቅልፍ ተኝታችሁ እንኳን ጠዋት ስትነቁ ድካም ድካም ይሰማችኋል? ብዙዎቻችን ማታ ከመተኛታችን በፊት ሞቅ ያለ ወተት ለመጠጣት ወይንም የኬሚካል የእንቅልፍ ኪኒኖችን ለመውሰድ እንገደዳለን። ነገር ግን ማታ ማታ ከመተኛታችሁ ከ30 ደቂቃ በፊት አንድ ሾርባ ማንኪያ ብቻ ሰሊጥን ብትበሉ በሰውነታችሁ ውስጥ ምን አይነት አስደናቂ የተፈጥሮ ተአምር እንደሚከሰት አታውቁም። ሰሊጥ ጠዋት ብቻም ሳይሆን ማታ ከመተኛታችን በፊት ሲወሰድ አእምሯችንን የመቀየር የሌሊት የሰውነት ጥገናን የማፋጠንና የጥልቅ እንቅልፍ ሆርሞኖችን የመቀስቀስ ልዩ ኃይል አለው። ዛሬ በዚህ ቪዲዮ ውስጥ ማታ ሰሊጥን መመገብ በሰውነታችን ላይ የሚያመጣቸውን አስደናቂ የሌሊት ለውጦችን እናም ደግሞ ትክክለኛውን የአጠቃቀም ሚስጥርም በጥልቀት እንመለከታለን። ስለሆነም ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። አንደኛ፣ የተፈጥሮ የእንቅልፍ ሆርሞን በማምረት ጥልቅና እረፍት የሚሰጥ እንቅልፍ ይሰጣል። ማታ ሰሊጥን የመመገብ ቁጥር አንድ ትልቁ ጥቅም የእንቅልፍ መዛባት ችግርን በዘላቂነት መቅረፉ ነው። ሰሊጥ በውስጡ ትራይፕቶፋን የተባለ እጅግ አስፈላጊ አሚኖ አሲድ በከፍተኛ መጠን ይዟል። ይህም አሚኖ አሲድ ወደ አእምሯችን በሚገባበት ጊዜ መጀመሪያ ወደ ሴራቶኒን ማለትም የደስታና የመረጋጋት ሆርሞን፣ በመቀጠል ደግሞ ወደ ሜላቶኒን ይህ ማለት የጥልቅ እንቅልፍ ሆርሞን ይቀየራል። በተጨማሪም በሰሊጥ ውስጥ ያለው ከፍተኛ የማግኒዥየም ይዘት የአእምሮን የነርቭ ስርዓት በማረጋጋት ጋባ የተባለውን ዘና የሚያደርግ ኬሚካል እንዲለቀቅ ያደርጋል። ማታ ሰሊጥን በልተው ሲተኙ አእምሯችሁ ፍጹም ሰላም ያገኛል። አላስፈላጊ የሐሳብ ጫናም ይቆማል። ያለምንም መቆራረጥ እስከ ጠዋት ድረስ ጥልቅ እንቅልፍ እንድተኙ ያደርጋችኋል። ሁለተኛ፣ የሌሊት የሰውነትና የአጥንት ጥገናን ያፋጥናል። ሰውነታችን የተጎዱ ሴሎችን፣ አጥንቶችንና ቲሾችን መልሶ የሚገነባውና የሚያድሰው እኛ ተኝተን ባለንበት በሌሊት ክፍለ ጊዜ ነው። ሰሊጥ በውስጡ ካለው እጅግ ከፍተኛ ካልሽየም፣ ማግኒዥየምና ዚንክ በተጨማሪ የአጥንት ሕዋሳትን የሚያድሱ ማዕድናት አሉት። ማታ ከመተኛታችን በፊት ሰሊጥን ስንመገብ ሰውነታችን በእንቅልፍ ወቅት የሚለቀቀውን የእድገት ሆርሞን ማለትም ግሮዝ ሆርሞን ተጠቅሞ እነዚህን ውድ ማዕድናት ወደ አጥንትና መገጣጠሚያዎች በፍጥነት ያጓጉዛቸዋል። የተጎዱ የአጥንትና የመገጣጠሚያ ሴሎች በሌሊት ሙሉ በሙሉ እንዲታደሱም ያደርጋል። በዚህ ምክንያት ጠዋት ስትነቁ የመገጣጠሚያ መገተር፣ የአጥንት ህመም ወይንም የሰውነት ድካም ሳይኖርባችሁ በሙሉ ጥንካሬ ትነቃላችሁ። ሶስተኛ፣ የሌሊት የደም ስኳር መዋዠቅን እናም ድንገተኛ የምግብ ፍላጎትን ይቆጣጠራል። ብዙ ሰዎች ማታ ተኝተው ሳለ በድንገት የደም ስኳራቸው በከፍተኛ ሁኔታ በመውረዱ ምክንያት ከእንቅልፋቸው ይባንናሉ ወይም ደግሞ ማታ ማታ ጣፋጭና ከባድ ምግቦችን የመራብ ስሜት ይፈጠርባቸዋል። ሰሊጥ በውስጡ ከፍተኛ መጠን ያለው ጤናማ ቅባትን፣ ፕሮቲንና ፋይበርን የያዘ በመሆኑ በሌሊት ጊዜ የደም ስኳር መጠን ሳይወርድና ሳይነቃነቅ ባለበት ተስተካክሎ እንዲቆይ ያደርጋል። ይህም ደግሞ አእምሯችን በሌሊት በረሃብ ወይንም በስኳር ማነስ ምክንያት የእንቅልፍ መቋረጥ ምልክት እንዳይልክ በማድረግ ረጋ ያለና ተከታታይነት ያለው እንቅልፍ እንድንተኛ ያደርጋል። አራተኛ፣ የሌሊት የሆድ ድርቀትና የጨጓራ አሲድ ወደ ላይ መመለስን ይከላከላል። ተኝተን በምናድርበት ወቅት የምግብ መፈጨት ስርዓታችን ፍጥነቱ ይቀንሳል። ማታ ከመተኛት በፊት በትንሹ የተቆላ ወይንም የተዘፈዘፈ ሰሊጥን መመገብ በውስጡ ባለው ተፈጥሯዊ ዘይትና ፋይበር አማካኝነት የአንጀትን እንቅስቃሴ ያሳልጣል። ሌሊቱን ሙሉ አንጀታችን ውስጥ ያለውን ምግብ በማለስለስ ጠዋት እንደተነሳችሁ ያለምንም መወጣጠርና ህመም የሆድ ድርቀት እንዲወገድ ያደርጋል። በተጨማሪም በሰሊጥ ውስጥ ያሉ ጤናማ ቅባቶች የጨጓራን ሽፋን በመሸፈን የጨጓራ አሲድ ማታ ተኝተን ሳለ ወደ ጉሮሮ ተመልሶ የሚፈጥረውንም የቃር ስሜት ያረጋጋሉ። አምስተኛ፣ የሌሊት የጡንቻ ቁርጥማትና የእግር ህመምን በከፍተኛ የማግኒዥየም ይዘቱ ያጠፋል። በተለይ በእድሜ ገፋ ያሉ ሰዎች፣ ነፍሰ ጡር እናቶች ወይንም ቀኑን ሙሉ ሲደክሙ የዋሉ ሰዎች ማታ ተኝተው ሳለ በድንገት የእግር ወይንም የጭን ጡንቻ በከፍተኛ ሁኔታ የመወጠር፣ የመሸማቀቅና የማንቀጥቀጥ ከባድ ህመም ያጋጥማቸዋል። የዚህ ችግር ዋነኛው መንስኤ በነርቭና በጡንቻዎች መካከል የሚደረገውን የኤሌክትሪክ መልእክት የሚያመጣጥኑት የማግኒዥየምና የፖታሽየም ማዕድናት በሰውነት ውስጥ ማነሳቸው ነው። ሰሊጥ በውስጡ እጅግ ከፍተኛ መጠን ያለው ማግኒዥየም የያዘ በመሆኑ ማታ ከመተኛት በፊት ሲወሰድ
የነርቭ ሴሎችን ያረጋጋል። በሌሊት የጡንቻ ህመምን በማስቀረትም እንደ ተፈጥሯዊ የጡንቻ ማዝናኛ ሆኖ ያገለግላል ማለት ነው። ስድስተኛ የደም ግፊትን በመቀነስ የልብ ምትና የደም ቧንቧዎችን እንቅስቃሴ ያረጋጋል። በተፈጥሯዊው የእንቅልፍ ሂደት ወቅት የሰውነታችን የደም ግፊትና የልብ ምት መጠን ቀስ ብሎ የመቀነስና የመረጋጋት ባህሪ ሊኖረው ይገባል። ነገር ግን የደም ቧንቧዎች መጣበቅ ወይንም የሆርሞን መዛባት ካለ ልብ በሌሊት እንኳን ሳታርፍ በከፍተኛ ጫና ደም እንድትገፋ ትገደዳለች። ሰሊጥ በውስጡ ሴሳሚንና ሴሳሞሊን የተባሉ ልዩ አንቲኦክሲደንቶችና ከፍተኛ ማግኒዥየም ይዟል። እነዚህ ውህዶችም በሌሊት የእንቅልፍ ወቅት የደም ቧንቧዎች ግድግዳዎች ዘና እንዲሉና እንዲሰፉ በማድረግ የደም ግፊት እንዳይነሳ ይከላከላሉ። ይህም ልባችን በሌሊት ያለ አስፈላጊ ጫናዎች በሰላም እንድትሰራ ያደርጋታል ማለት ነው። ሰባተኛ የቆዳ ሴሎችን እርጅናን ይከላከላል። ጠዋት የቆዳ ወዛማነትና ውበትንም ይሰጣል። የሰውነታችን ትልቁ አካል የሆነው ቆዳችን ራሱን የሚያድሰውና አዳዲስ ሴሎችን የሚተካው እኛ ተኝተን ባለንበት በሌሊት ክፍለ ጊዜ ነው። ሰሊጥ በውስጡ ከፍተኛ መጠን ያለው ቫይታሚን ኢ ማለትም አልፋ ቶኮፌሮል እና ዚንክ በተጨማሪም ተፈጥሯዊ አንቲኦክሲደንቶችን ይዟል። ማታ ከመተኛት በፊት ሰሊጥን ሲመገቡ እነዚህ ንጥረ ነገሮች በሌሊት ወደ ቆዳ ህዋሳት በመሰራጨት የኮላጅን ምርትን ያፋጥናሉ። ይህም የቆዳ መሸብሸብን፣ የፊት መድረቅን እናም የእርጅና ምልክቶችን የሚከላከሉ ውህዶችን ስለሚገነባ ጠዋት ከእንቅልፎ ሲነቁ ቆዳው ያማረ ወዛማና የጠራ ውበት እንዲኖረው ያደርጋል ማለት ነው። ስምንተኛ የአእምሮን ጭንቀት በመቀነስ የነርቭ ስርዓትን ያረጋጋል። ቀኑን ሙሉ በሚያጋጥሙ የህይወት ውጥረቶች እናም ጭንቀቶች ምክንያት በሰውነታችን ውስጥ ኮርቲሶል የተባለው የጭንቀት ሆርሞን ይጨምራል። ይህ ሆርሞን ማታ ሳይቀንስ ካደረ እንቅልፍ እምቢ ማለቱ ብቻም ሳይሆን አእምሮ በሌሊት እረፍት አጥቶ እንዲያውጠነጥን ያደርገዋል። ሰሊጥ በውስጡ ያለው ቢ ቫይታሚኖች ምድብ በተለይ ቢ1 እና ቢ6 ከማግኒዥየም ጋር በመተባበር በአእምሮ ውስጥ ያለውን የኮርቲሶል መጠን ይቀንሱታል። ማታ ከመተኛቱ በፊት ሰሊጥን መመገቦ ማዕከላዊ የነርቭ ስርዓትን በመቆጣጠር ሙሉ ቀኑን የተከማቹ የጭንቀት ስሜቶችን አጥፍቶ አእምሯችሁ በፍጹም መረጋጋት ውስጥ ሆኖ ወደ እንቅልፍ እንዲሸጋገር ያደርገዋል ማለት ነው። ስለዚህ እንግዲህ እነዚህን ሁሉ አስደናቂ ጥቅሞችን የምናገኘው አንድ ማንኪያ ሰሊጥን ማታ ከመተኛታችን በፊት ብንመገብ ነው ማለት ነው። ማታ ተኝተን በምናድርበት ወቅት የምግብ መፈጨት ስርዓታችን ፍጥነቱ ስለሚቀንስ የሰሊጥ ንጥረ ነገሮች ማለትም እንደ ትራይፕቶፋን፣ ማግኒዥየምና ካልሽየም ጨጓራችንን ሳይጫኑ በጥቂት ደቂቃዎች ውስጥ ወደ ደም እንዲገቡ አዘገጃጀቱ ልዩ ጥንቃቄና ትክክለኛ መንገድ ይፈልጋል። ስለዚህ ማታ ማታ ሰሊጥን ለመመገብ እንዴት ማዘጋጀት አለብን የሚለውን ደግሞ አሁን ቀጥለን እንይ። በመጀመሪያ አዘገጃጀቱን ነው የምናየው። መጀመሪያ የምናደርገው ቅድመ ዝግጅት ነው። የሰሊጥ ፍሬ በውጫዊ ሽፋኑ ላይ ማዕድናቱ እንዳይመጠጡ የሚያደርጉ ተፈጥሯዊ እንቅፋቶች አሉት። እነዚህም ፋይቲክ አሲድ ይባላሉ። ስለዚህ ከመጠቀማችሁ በፊት ሁልጊዜ እነዚህን ንጥረ ነገሮች ማለትም ፋይቲክ አሲዱን ማስወገድ አለባችሁ። እሱን ለማድረግ ደግሞ ሁለት አማራጮች አሉ። አንደኛ ሰሊጡን በውሃ መዘፍዘፍ ነው። ሰሊጡን በቀን ውስጥ ለ4 ወይንም ለ6 ሰዓታት በንጹህ ውሃ ዘፍዝፋችሁ ማቆየት፣ ከዚያም ውሃውን አፍሳችሁ ማድረቅ ነው። ሁለተኛ ደግሞ አማራጩ በቀላል ሙቀት ሰሊጡን መኩራት ነው። ሰሊጡን በደረቅ ምጣድ ላይ ዝቅተኛ ሙቀት በመጠቀም ለ2 ደቂቃ ያክል በጥቂቱ ትቆሉታላችሁ። ይህም የሰሊጡን ሽፋን በመሰባበር ጨጓራችሁ በቀላሉ እንዲያቀልጠው ወይም ደግሞ እንዲፈጨው ያደርገዋል ማለት ነው። ከዛ በኋላ ሰሊጡን ካዘጋጃችሁ በኋላ አለስልሶ መፍጨት ነው። ማታ ከመተኛታችን በፊት ጥሬውን ወይንም ሙሉን የሰሊጥ ፍሬ ዝም ብለን ብንበላው ጨጓራችን በሌሊት ሙሉ ሲደክም ያድራል። ይህም እንቅልፋችን እንዲታወክ ሊያደርገው ይችላል። ስለዚህ የተዘጋጀውን ሰሊጥ በቅመም መፍጫ ማሽን በመጠቀም በሚገባ ደቆ እስኪለሰልስ ድረስ መፍጨት አለብን። በዚህ ጊዜ በውስጡ ያሉት የእንቅልፍ ሆርሞን አምራች አሚኖ አሲዶችና ማዕድናቱ ለመመጠጥ ዝግጁ ይሆናሉ ማለት ነው። ከዛ በኋላ መጠቀም ነው። ከመተኛታችሁ ከ30 እስከ 40 ደቂቃዎች በፊት በሁለት መንገዶች መጠቀም ትችላላችሁ። አንደኛው በለብ ባለው ውሃ መውሰድ ነው። አንድ የሾርባ ማንኪያ ማለትም 15 ግራም ገደማ የሚሆን የተፈጨ ሰሊጥን በአንድ ብርጭቆ ለብ ባለው ውሃ ውስጥ በጥብጣችሁ በዝግታ መጠጣት ነው። ሁለተኛ ደግሞ በወተትም መጠጣት ትችላላችሁ።
ወተት የሚስማማችሁ ከሆነ አንድ የሾርባ ማንኪያ የተፈጨ ሰሊጥን በለብ ያለ ወተት ውስጥ በጥብጣችሁ ልክ እንደ ውሃው መጠጣት ትችላላችሁ ማለት ነው። የወተቱ የካልሽየም እና የሰሊጡ ትራይፕቶፋን በአንድ ላይ ሲዋሃዱ ጥምር የሆነ የእንቅልፍ መፍትሄ ይሆንላችኋል። ስለዚህ በዚህ መልኩ አዘጋጅታችሁ አሁን በነገርኳችሁ ሁለት አማራጮችም መጠቀም ትችላላችሁ ማለት ነው። ነገር ግን ሰሊጥ ከተፈጨ በኋላ ከአየር ጋር ሲገናኝ በውስጡ ባለው ተፈጥሯዊ ቅባት ምክንያት ቶሎ የመጎምዘዝ ባህሪ ስላለው በየቀኑ የምትጠጡትን ያክል ለክታችሁ መፍጨት ወይም ደግሞ ፈጭታችሁ አየር በማያስገባ እቃ ውስጥ ከድናችሁ ፍሪጅ ውስጥ በማስቀመጥ በአንድ ሳምንት ውስጥ መጠቀም ይኖርባችኋል። ይህንን ማወቅ ያስፈልጋል። ሌላው በስተመጨረሻ ልንጠነቀቅባቸው የሚገቡ አንዳንድ መሰረታዊ ነጥቦች አሉ። እንዲሁም ደግሞ መጠቀም ያለባችሁ ዕለታዊ መጠን ምን ያክል ነው የሚለውንም ማወቅ አለባችሁ። ማታ ከመተኛታችሁ በፊት ሰሊጥ መመገብ እጅግ በርካታ የሌሊት ጥቅሞች ያሉት ቢሆንም ውጤታማና ደህንነቱ የተጠበቀ እንዲሆን ግን ጥንቃቄዎችን ማድረግና መከተል ያስፈልጋል። አንደኛውና ወሳኙ ነገር ዕለታዊ መጠናችሁን ማወቅ ነው። ማታ ከመተኛታችሁ በፊት የሚመከረው ከፍተኛ መጠን አንድ የሾርባ ማንኪያ ወይንም 15 ግራም ገደማ ብቻ ነው። ሰሊጥ በውስጡ ከፍተኛ መጠን ያለው ተፈጥሯዊ ቅባት ስላለው ከመጠን በላይ መመገብ በሌሊት ላይ የጨጓራ መክበድ ወይንም የሆድ መረበሽን ሊፈጥር ይችላል። ስለዚህ ከአንድ ሾርባ ማንኪያ ማለፍ የለባችሁም። ሌላው የኩላሊት ጠጠር ታሪክ ላለባቸው ሰዎች ነው። በሰሊጥ ውስጥ የሚገኘው ኦክሳሌት ከካልሽየም ጋር ተዋህዶ ጠጠር የመስራት ባህሪ ስላለው የኩላሊት ጠጠር ህመም ያለባቸው ሰዎች ሰሊጡን ከመመገባቸው በፊት በውሃ ዘፍዝፈው ወይንም በጥቂቱ ቆልተው ኦክሳሌቱን ማስወገዳቸውን ማረጋገጥ ይኖርባቸዋል። ሌላው ደግሞ ለነፍሰ ጡር እናቶች ነው። በእርግዝና የመጀመሪያዎቹ 3 ወራቶች ውስጥ ያሉ እናቶች ማታ ከመተኛታቸው በፊት ሰሊጥን በብዛት ከመውሰድ መቆጠብ ይኖርባቸዋል። ከአራተኛው ወር ጀምሮ ግን የተዘፈዘፈ ወይንም በጥቂቱ የተቆላ ሰሊጥን በቀን ከግማሽ እስከ 1 የሾርባ ማንኪያ መውሰድ ለአጥንትና እንዲሁም ደግሞ ለእንቅልፍ ጥራት እጅግ ጠቃሚ ስለሆነ መውሰድ ይችላሉ ማለት ነው። ስለዚህ እነዚህን ወሳኝ ጥንቃቄዎችን ማወቅ ያስፈልጋል። ስለሆነም ውድ ተመልካቾቼ የእንቅልፍ ማጣት፣ የሌሊት የጡንቻ ቁርጥማት ወይንም የጠዋት የሰውነት ድካም የሚያስቸግራችሁ ከሆነ ኬሚካል የያዙ መድኃኒቶችን ከመውሰዳችሁ ይህንን ቀላል የሆነ የማታ የሰሊጥ አጠቃቀም ዘዴን ከዛሬ ጀምራችሁ መጠቀም ትችላላችሁ። በጥቂት ቀናት ውስጥም የምታገኙት ጥልቅ እንቅልፍና የጠዋት የሰውነት ንቃት ትደመማላችሁ። ይህንን ጠቃሚ የሆነ የጤና ምስጢር የእንቅልፍ ችግር ላለባቸው ወዳጆቻችሁ እንዲሁም ደግሞ ለሌሎችም ሰዎች ጠቃሚ ስለሆነ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ቪዲዮ ከተመቻችሁም ላይክ አድርጉት። ለቻናሉም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ ጠቃሚና አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።